እንደምንላችኋል የተወደዳችሁና የተከበራችሁ የመሃል ሚዲያ አድማጭ ተመልካቾቻችን እነሆ ለዛሬ ለተማክሰኞ ቀን ወደ እናንተ እንዲደርሱ የመራረጥናቸውን የቀን መረጃዎቻችንን ይዘንላችሁ ቀረብን። በቅድሚያ ማበይት ርዕሰ ጉዳዮችን እናስቀድማለን። በመረዋ በተፈጸመው የድሮን ጥቃት ድንጋጤ ውስጥ የሚገኘው ህወሓት 32 ንጹሃን ወጣቶችን በጅምላ ማሰሩ ተገለጸ። በራያ አላማጣ ወረዳ ከድሮን ጥቃቱ በኋላ ቁጥራቸው ከፍተኛ የሆኑ የህወሓት ታጣቂዎች ትጥቅ ፈተው ከትግራይ ሰላም ኃይል ጋር መቀላቀላቸው ተገለጸ። በኮሎምቢያ በደረሰ በሬክተር ስኬል 7.4 መጠን ያለው ኃይለኛ የርዕደ መሬት አደጋ ቢያንስ የ132 ሰዎች ህይወት ማለፉ ተገለጸ። የሚለው ከውጭ የያዝነው ጥንቅራችን ነው። ቀደም ብለን ባስተዋወቅናችሁ አበይት ርዕሰ ጉዳዮቻችን የዛሬ ለተማክሰኞ ቀን መረጃዎቻችንን ጀመረን። ዜናውን ላይክና ሼር ሚዲያችንን ሰብስክራይብ በማድረግ ዜናውን ተጀምሩ ዘንድ የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ ስንመለስ በዝርዝር ወደ ምናያቸው እናልፋለን። በለቡ እንዲሁም በሳር ቤት በጊዜው ገንብቶ ለባለቤቶቹ ያስረከበው ሆራ ሪል ስቴት አሁን ደግሞ ለኢንቨስትመንትም እንዲሁም ለመኖሪያ ተፈላጊ በሆነችው ሳር ቤት አፍሪካን ዩኒየን ፊት ለፊት ዘመናዊ አፓርትመንቶችን ይዞሎት ቀርቧል። ባለ 1 መኝታ ቤት 91 ካሬ ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 2 መኝታ ቤት 131 ካሬ፣ 133 ካሬ እንዲሁም 137 ካሬ ከ2.6 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 3 መኝታ ቤት 166 ካሬ፣ 170 ካሬ እንዲሁም 175 ካሬ ከ3.3 ሚሊዮን ብር ቅድመ ክፍያ ጀምሩ። ቀጠሮ ለማስያዝ እንዲሁም ሳይት ለመጎብኘት በ0911 04 11 67 እንዲሁም በ0978 48 90 20 ላይ ይደውሉ። ሆራ ሪል ስቴት። በመረዋ በተፈጸመው የድሮን ጥቃት ድንጋጤ ውስጥ የሚገኘው ህወሓት 32 ንጹሃን ወጣቶችን በጅምላ ማሰሩ ተገለጸ። ከቆቦ እስከ ተለያዩ የፊት መስመሮች ያለው አጠቃላይ ሁኔታ በአንጻራዊነት ሰላማዊ ቢሆንም እንኳ ከሰሞኑ በደረሰበት ከፍተኛ ወታደራዊ ኪሳራ ሳቢያ የህወሓት ቡድን በንጹሃን ዜጎች ላይ በቀል መፈጸምና አዳዲስ ተንኮሳዎችን የማድረግ እንቅስቃሴ መጀመሩን ከአካባቢ የተገኙ የውስጥ መረጃዎች አመልክተዋል። በተለይም በመረዋ አካባቢ በተወሰደበት የድሮን ጥቃት ከፍተኛ ድንጋጤ ውስጥ የገደመው ቡድኑ መረጃ በመስጠት ለጥቃቱ አገልግላችኋል በሚል የፈጠራ ክስ 32 የአካባቢውን ወጣቶችን በጅምላ አስሮ ይገኛል። ቡድኑ ወጣቶችን ያሰረበት ምክንያት በስልክ መረጃ በመለዋወጥ እንዲሁም ያለንበትን ቦታ ለመከላከያ ሰራዊት በመጠቆም ለድሮን ጥቃቱ ምክንያት ሆናችኋል በሚል የፈጠራ ክስ እንዲሁም የነቀፌታ በቀል እንደሆነም ታውቋል። ከቆቦ ጀምሮ እስከ ተለያዩ የፊት መስመሮች ያሉት አካባቢዎች በአንጻራዊነት ሰላማዊ ቢሆኑም የቡድኑ አዳዲስ ተንኮሳዎች በነዋሪዎች ላይ ተጨማሪ ስጋትን ደቅነዋል። በጅምላ የተፈጸመው ይህ እስር በመረዋ እንዲሁም በአካባቢው ነዋሪዎች ዘንድ ትልቅ ስጋትና ጣብቂኝን የፈጠረ ሲሆን ቡድኑ በሽንፈቱ ምክንያት በንጹሃን ላይ የሚያደርሰውን በደል መጨመሩንም ያመለክታል። በራያ አላማጣ ወረዳ ከድሮን ጥቃቱ በኋላ ቁጥራቸው ከፍተኛ የሆኑ የህወሓት ታጣቂዎች ትጥቅ ፈተው ከትግራይ ሰላም ኃይል ጋር መቀላቀላቸው ተገለጸ። በራያ አላማጣ ወረዳ የመረዋ ንዑስ ወረዳ በነበረው የድሮን ጥቃት ሳቢያ ከፍተኛ ስጋትና ውጥረት ውስጥ ገብቶ የነበረው የህወሓት የታጠቀ ቡድን አርሚ 26 አባላት አንዋጋም በማለት ማምሻቸውን ትጥቃቸውን በመፍታት ወደ ትግራይ ሰላም ኃይል መቀላቀላቸው ተሰምቷል። ከአካባቢው የተገኙ አዳዲስ መረጃዎች እንደሚያመለክቱት ከሆነ በጥቃቱ ሳቢያ በተፈጠረው ከፍተኛ ድንጋጤና በታጣቂዎቹ መካከል በተፈጠረ አለመግባባት ሳቢያ ቁጥራቸው እስከ 600 የሚደርሱ አባላት ከድርጅቱ ወታደራዊ ክንፍ በመነጠል ሰላማዊ አማራጭን መርጠዋል። ቁጥራቸው 600 ገደማ የሚደርሱት የዚሁ አርሚ 26 አባላት ተጨማሪ ውጊያና ወታደራዊ ግጭት ውስጥ ላለመግባት በመወሰን አንዋጋም የሚል አቋምን ይዘዋል። ታጣቂዎቹ አቋማቸውን ካረጋገጡ በኋላም ማምሻውን ወደ ትግራይ ሰላም ኃይል የተቀላቀሉ መሆናቸው የተሰማ ሲሆን ይህም በአካባቢው የነበረውን ወታደራዊ ሚዛን በእጅጉ የሚቀይር እርምጃ እንደሆነ ተገልጿል። ከድሮን ጥቃቱና ከታጣቂዎቹ መከፋፈል ጋር ተያይዞ በወታደራዊ አመራሮቹ ዘንድ ከፍተኛ ውጥረት መፈጠሩም ነው እየተገለጸ የሚገኘው። የነዚህ ታጣቂዎች ከቡድኑ መውጣትና ወደ ሰላም ኃይሉ መቀላቀል በአካባቢው ተጨማሪ ግጭቶች እንዳይስፋፉና የነዋሪዎች ስጋት እንዲቀንስ አስተዋጽኦ ሊኖረው እንደሚችልም እየተገመተ ይገኛል።
የውጭ ዜጎች በኢትዮጵያ ቤት ለመግዛት አዲስ የገንዘብ መስፈርት ተደነገገ። የከተማና መሰረተ ልማት ሚኒስቴር የውጭ ሀገር ዜጎች በኢትዮጵያ የመኖሪያ ቤት ባለቤት የሚሆኑበትን አሰራር የሚወስን አዲስ መመሪያን አውጥቷል። ተጨማሪውን ይዘናል። በመመሪያው መሰረት በአዲስ አበባና በሸገር ከተሞች ቤት ለመግዛት የውጭ ዜጎች ቢያንስ 150 ሺህ የአሜሪካ ዶላር ማቅረብ ይኖርባቸዋል። ከሸገር በስተቀር በኦሮሚያ፣ አማራ፣ ትግራይ፣ ሲዳማ፣ ማዕከላዊ ደቡብ ምዕራብ ኢትዮጵያ፣ ሶማሌ፣ ሀረሪና ድሬዳዋ ደግሞ ዝቅተኛ የገንዘብ መጠን 120 ሺህ ዶላር ሲሆን በአፋር፣ ቤኒሻንጉል ጉሙዝና ጋምቤላ ይህ መጠን 100 ሺህ ዶላር ተወስኗል። መመሪያው አንድ የውጭ ዜጋ በኢትዮጵያ አንድ የመኖሪያ ቤት ብቻ እንዲኖረው ይደነግጋል። በተጨማሪም ቤት ለመግዛት የሚያስፈልገው ገንዘብ በውጭ ምንዛሬ በባንክ ማስቀመጥ፣ የጸና ፓስፖርት መያዝና የወንጀል ታሪክ እንደሌለው ማረጋገጫ ማቅረብን ጨምሮ የተለያዩ መስፈርቶች ተቀምጠውለታል። እንዲሁም የውጭ ዜጎች በመንግስት ቀጥተኛ ድጎማ ለዜጎች በሚገነቡ የጋራ መኖሪያ ቤቶች መግዛት እንደማይችሉና ለቤት ግዢ ከኢትዮጵያ የፋይናንስ ተቋም ብድር መውሰድ ወይንም ካፒታል ማሰባሰብ እንደማይችሉም ተገልጿል። በሌላ በኩል በኢትዮጵያ ቤት ያላቸው የውጭ ዜጎች ቤታቸውን ለግለሰብ ማከራየት የሚችሉ ሲሆን ለንግድ ዓላማ ማከራየት ግን አይፈቀድላቸውም። በተጨማሪም ለራሳቸውና ለቤተሰቦቻቸው የመኖሪያ ፈቃድና እስከ 5 ዓመት የሚያገለግል ብዙ ጊዜ መመላለሻ ቪዛ የማግኘት መብትም ተሰጥቷቸዋል። መመሪያው በፍትህ ሚኒስቴር ድረገጽ ከተጫነበት ነሐሴ 3 ቀን 2018 ዓ.ም ጀምሮ ተግባራዊ መሆኑም ነው የተገለጸው። የተለያዩ የማህበረሰብ ክፍሎችን እያሳተፈ የሚገኘው የሀገራዊ ምክክር ጉባኤ የሀሳብ ብዝሃነትን በማንጸባረቅ ለጋራ መግባባትና ለዘላቂ ሰላም መሰረት የሚጥል ተስፋ ሰጪ ሂደት መሆኑን ተመካካሪዎች ገለጹ። ዝርዝር ዘገባው እንደሚከተለው ይቀርባል። የኢትዮጵያ ዋናው ሀገራዊ ምክክር ጉባኤ ከሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ ዓለም አቀፍ ኮንቬንሽን ማዕከል መካሄዱን ቀጥሏል። በሀገር ውስጥና በውጭ የሚኖሩ ኢትዮጵያውያንን የሚወክሉ 4000 የህዝብ ወኪሎች በ8 አበይት አጀንዳዎች ላይ የጋራ መግባባት ለመፍጠር ጥልቅና አሳታፊ ምክክርን እያደረጉ ይገኛሉ። አስተያየታቸውን ለኢትዮጵያ ዜና አገልግሎት እየሰጡ ተመካካሪዎች እንደተናገሩት ምክክሩ ከተለያዩ የሀገሪቱ ክፍሎች የመጡ ማህበረሰቦች እኩል ሀሳባቸውን እንዲያቀርቡ እድል በመስጠት አካታችነቱን እያረጋገጠ ነው። ከተመካካሪዎቹ መካከል አባ ገዳ ለሜቻ ለማ እንደገለጹት በምክክሩ ላይ የተለያዩ ሀሳቦች በነጻነት እየቀረቡና እየዳበሩ ይገኛሉ። ለምክክሩ ሁሉም ተመካካሪ ሀሳቡን በነጻነት እያቀረበ እንደሚገኝ ጠቁመው ይህም በኢትዮጵያ የቆዩ ችግሮችን ደረጃ በደረጃ መፍታት የሚያስችል የመፍትሄ ሀሳብ መሆኑን ተናግረዋል። ይህም የጋራ መግባባት የተፈጠረባት አንድነቷ የጸናች ኢትዮጵያን ለመጪው ትውልድ ለማስረከብ መልካም አጋጣሚ መሆኑን ገልጸዋል። ሌላው ተመካካሪ ባየ በሬ በበኩላቸው ምክክሩ ከአካታችነት አንጻር ሁሉንም የሚያሳትፍና የሀገር ህዝባዊነትን የሚያንጸባርቅበት መሆኑን ገልጸዋል። በምክክሩ ላይ ኢትዮጵያን ወደ ተሻለ ደረጃ የሚያሸጋግሩ ሀሳቦች እየቀረቡ መሆናቸውን ገልጸው ይህም የተሻለ ነገን መገንባት እንደሚቻል እየታየ መሆኑን ተናግረዋል። የምክክር ሂደቱ ሁሉንም የማህበረሰብ ክፍል በሚወክል መልኩ እየተካሄደ መሆኑን የገለጹት ደግሞ ሌላኛው ተመካካሪ ዶክተር አለሙ አሻግሬ ናቸው። ሀገራዊ ምክክሩ ችግሮችን በምክክር የመፍታት አዲስ ባህል መሆኑን ገልጸው ሂደቱ ዛሬ ላይ ብቻ ሳይሆን ለቀጣዩ ትውልድ የምትሆን የተሻለች ኢትዮጵያ ለመገንባት እንደሚያስችልም ጠቁመዋል። ያለደረሰኝ የሚደረጉ ግብይቶችን ለማስቀረት እየተሰራ ባለው የቁጥጥር ስራ ከፍተኛ ገቢ ማግኘት መቻሉ ተሰማ። የአዲስ አበባ ገቢዎች ቢሮ በባለሙያ እንዲሁም በቴክኖሎጂ አማካኝነት በሚያደርገው የቁጥጥር ስራ ገቢን ማሳደግ መቻሉን አስታውቋል። በተለይም ያለደረሰኝ የሚከናወኑ ግብአቶች ላይ ትኩረት ተሰጥቶ እየተሰራ በመሆኑ ለውጦች እየታዩ መሆኑን ለጣቢያችን የገለጹት የአዲስ አበባ ገቢዎች ቢሮ የኮሙኒኬሽን ዳይሬክተር አቶ ሰውነት አየለ ናቸው። ያለደረሰኝ ግብይት በመርካቶ አካባቢ በስፋት ይስተዋል የነበረውን ችግር ለመቅረፍ የቁጥጥር ባለሙያዎችን የመመደብና የቴክኒክ አሰራር ስርዓትን የመዘርጋት ስራ በመስራቱ መሻሻሎች መኖራቸውን የጠቆሙት ዳይሬክተሩ ነገር ግን አሁንም ችግሩ በሙሉ ለሙሉ ለማስቀረት ብዙ ስራ እንደሚጠበቅ ገልጸዋል። ለዚህም ሲባል በመርካቶ የሚገኙ ቅርንጫፍ ጽህፈት ቤቶች ከግብር አሰባሰብ ስርዓት በማውጣት በህግ ማስከበር እንዲሁም በቁጥጥር ስራ ላይ ብቻ ትኩረት የሚያደርጉ የሚያስችል አደረጃጀት መፈጠሩን አስረድተዋል። ከመርካቶ በተጨማሪ የደረጃ ሀ ግብር ከፋዮች በብርሃንና ሰላም ማተሚያ ድርጅት አማካኝነት የሚታተሙ የእጅ በእጅ ደረሰኞችን
ጥቅም ላይ እንዲውሉ ከፍተኛ የህትመት ስራ እየተከናወነ መሆኑንም ገልጸዋል። በ2018 በጀት ዓመት 690 በሚደርሱ ባለሙያዎች ላይ እርምጃ መወሰዱን ያወሱት አቶ ሰውነት በቁጥጥር ባለሙያዎች ላይ ካሜራ ቢገጠምም አሁንም የሚነሱ ቅሬታዎች መኖራቸውን በማስረጃነት የተደገፉ ጥቆማዎች ሲገኙ እርምጃ እየተወሰደባቸው እንደሚገኝ ተናግረዋል። ከታሪካዊ ትስስር ወደ የቱሪዝም አጋርነት የኢትዮ ሳውዲ ግንኙነት በአዲስ ምዕራፍ። በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ በዛሬው ዕለት የሳውዲ አረቢያ ቱሪስት አስጎብኚ ቡድንን ተቀብሎ አወያይቷል። ዝርዝሩን እንመልከት። በዚህ ወቅት የቋሚ ኮሚቴው ሰብሳቢ ዶክተር ዲማ ነጎ ኢትዮጵያ እንዲሁም ሳውዲ አረቢያ በተለያዩ ዘርፎች የረጅም ጊዜ ታሪካዊ ግንኙነት ያላቸው ሀገራት መሆናቸውን ገልጸው የኢትዮጵያ መንግስት ለቱሪዝም ዘርፉ በሰጠው ልዩ ትኩረት ሁለቱ ሀገራት በዘርፉ ያላቸው መልካም ግንኙነት እያደገ መምጣቱን አስታውቋል። የቱሪዝም መዳረሻዎች በተሻለ ሁኔታ እየለሙ መሆናቸውንና መሰረተ ልማቶችም ተሟልተው ለጎብኚዎች ምቹ መሆናቸውን የገለጹት ሰብሳቢው ዘርፉን ይበልጥ በማሳደግ የሁለቱንም ሀገራት ግንኙነት ወደ ላቀ ደረጃ ለማድረስ በትኩረት እንደሚሰራ አብራርተዋል። የሳውዲ አረቢያ ቱሪስት ቡድን አባልና የሶሻል ሚዲያ ባለሙያ አቶ አሊ ዳውድ በበኩላቸው ኢትዮጵያና ሳውዲ አረቢያ የጠበቀ ታሪካዊ ግንኙነት እንዳላቸው ገልጸው ሁለቱን ሀገራት በቱሪዝም ዘርፉ ያላቸውን ግንኙነት ለማሳደግ በጋራ እንደሚሰሩ ተናግረዋል። ኢትዮጵያ በቱሪዝም ዘርፉ ትኩረት ሰጥታ እየሰራች መሆኑንም በጉብኝታቸው ማረጋገጥ እንደቻሉ ጠቁሟል። በተጨማሪም የሳውዲ አረቢያ ቱሪስት ቡድን አባልና የጅቡቲ አየር መንገድ ማናጀር አቶ አሊ ዳሊ ኢትዮጵያ የቱሪዝም ዘርፉን ለማሳደግ በትኩረት እየሰራች እንደሆነ መገንዘባቸውን ገልጸው ለአብነትም የአዲስ አበባ መዝናኛ ፓርኮችና ሌሎች የቱሪዝም መዳረሻ ቦታዎች በፍጥነት እየለሙ መሆናቸውን አንስተዋል። የቡድኑ አባልና የትረስት ትራቭል መስራች ሊና መሐመድ በበኩላቸው በቱሪዝም ዘርፉ የሁለቱ ሀገራት ግንኙነት ለማሳደግ ጥረት እየተደረገ መሆኑን ገልጸው ኢትዮጵያ ያሏትን የቱሪስት መስህቦች እንዲሁም ታሪካዊ ቅርሶችን በዓለም እንዲታወቁ በትኩረት እንደሚሰሩ ማረጋገጣቸውን ከህዝብ ተወካዮች ምክር ቤት ያገኘነው መረጃ ያመለክታል። ትምህርት ሚኒስቴር ከ2019 የትምህርት ዘመን ጀምሮ ተግባራዊ የሚደረጉ የ11 የስራና ተግባር ትምህርት የሙያ አይነቶች ዝርዝርን አሳወቀ። ትምህርት ሚኒስቴር ከ2019 የትምህርት ዘመን ጀምሮ ተግባራዊ የሚደረጉ የ11 የስራና ተግባር ትምህርት የሙያ አይነቶችን ዝርዝርን አሳውቋል። የኢፌዴሪ ትምህርት ሚኒስቴር እንዲሁም የአዲስ አበባ ከተማ አስተዳደር እንዲሁም በክልል ትምህርት ቢሮዎች ከ2019 የትምህርት ዘመን ጀምሮ በሁለተኛ ዙር ተግባራዊ የሚደረጉ 11 የስራና ተግባር ትምህርት የሙያ አይነቶችን ለመተግበር እየተደረገ ያለውን ዝግጅት የተመለከተ መመሪያን አስተላልፏል። በዚህ መሰረት በየደረጃው የስራና ተግባር ትምህርት ከክልሎች ትምህርቶች ጋር ተቀናጅቶ እንዲሁም 7ኛና 8ኛ ክፍል ራሱን ችሎ ተማሪዎች በቀጣይ የሚፈልጉትን ሙያ እንዲመርጡ በሚያስችል መልኩ እየተሰጠ ይገኛል ብሏል። ከዚህ በተጨማሪ በ11 እንዲሁም 12ኛ ክፍል በተለያዩ የሙያ አይነቶች ከቀለም ትምህርታቸው ጎን ለጎን ከ2017 የትምህርት ዘመን ጀምሮ በ12 የሙያ አይነቶች እየተሰጠ እንደሚገኝም ሰርኩላሩ ያትታል። ትምህርት ሚኒስቴር ከ2019 የትምህርት ዘመን ጀምሮ ደግሞ በሁለተኛው ዙር እንዲተገበሩ የተለዩ 11 የሙያ አይነቶችን ለ11ኛና ለ12ኛ ክፍል መርሃ ግብር ትምህርቶች እንዲሁም ለ11ኛ ክፍል የተማሪ ሞጁሎችና የመምህር መምሪያዎች ዝግጅት ማጠናቀቁን ገልጿል። ትምህርት ሚኒስቴር ከ2019 የትምህርት ዘመን ጀምሮ ተግባራዊ የሚደረጉ የ11 የሙያ አይነቶችን ዝርዝር የሙያ አይነቱ ብረታ ብረት ስራ ቴክኖሎጂ፣ አውቶሞቲቭ ቴክኖሎጂ፣ አልባሳት፣ የህንጻ ኤሌክትሪክ መስሪያ ዝርጋታ፣ ቧንቧ ስራ፣ ሶፍትዌር ማበልጸግ፣ ሰብል አመራረት፣ ጤና ክብካቤ አገልግሎት፣ ሆቴል አገልግሎት፣ ጸጉር ስራና ውበት አገልግሎት እንዲሁም ምግብ ዝግጅት መሆናቸውን አሳውቋል። አፍሪካ ሆልዲንግ ግሩፕ እያስገነባ የሚገኘውን የጎዶ ዘመናዊ የመኖሪያ መንደር ዲዛይንን ይፋ አደረገ። በአዲስ አበባ ከተማ አስተዳደር የመንግስትና የግል አጋርነት ጽህፈት ቤት የመሬት ዝግጁነት እንዲሁም የወሰን ጉዳዮች አማካሪ እጩ ዶክተር አብዲ ፉፋ ዲዛይኑን ይፋ ያደረጉ ሲሆን የግል ሴክተሩ ከመንግስት ጋር አብሮ በጋራ ሲሰራ ከፍተኛ የሆነ ስኬት ይኖራል በማለት አፍሪካ ሆልዲንግ ግሩፕን እንደሚያግዙ ገልጸዋል። ጥቁር አንበሳ አካባቢ እንደሚገነባ የተነገረለት ይህ ዘመናዊ የመኖሪያ
መንደር በዓለም አቀፍ ደረጃ ዘመናዊ የተባሉ ቴክኖሎጂዎችን እያካተተ እንደሆነ የድርጅቱ ስራ አስኪያጅ አቶ ደረጀ ማሙዬ ገልጸዋል። በ27 ቢሊዮን ብር ወጪ ዘመናዊ የቴክኖሎጂ ውጤቶችን ባካተተ ሁኔታ የሚገነባው ጎዶ ሃውሲንግ የመኖሪያ መንደሩ የህብረት ፍጆታን መቀነስ የሚያስችሉ አዳዲስ የሀብት ቁጠባ ቴክኖሎጂዎችን በጥቅም ላይ እንደሚያውልም ተጠቁሟል። አቶ ደረጃ አክለው ድርጅቱ በወጪ ንግድ፣ በምግብ ዝግጅትና እንጀራ መጋገር፣ በምርት ሽያጭ፣ በድንጋይ መፍጨት እንዲሁም በትምህርት ዘርፍ ተሰማርቶ እንደሚገኝም ገልጸዋል። ግንባታው 6 ሊፍቶች፣ ከ2 ሚሊዮን ሊትር በላይ ውሃ ማጠራቀሚያ፣ የሄሊኮፕተር ማረፊያ፣ የሕክምና አምቡላንስ አገልግሎት እንዲሁም የአደጋ ጊዜ መጠበቂያ እንዲሁም የህፃናት መጫወቻ ስፍራዎችን አጠቃሎ የያዘ እንደሆነም ተገልጿል። በመርሃ ግብሩ ላይ የድርጅቱ መስራች አቶ ደረጀ ማሙዬ በአዲስ አበባ ከተማ አስተዳደር የመንግስት እንዲሁም የግል አጋርነት ጽህፈት ቤት የመሬት ዝግጁነት እንዲሁም የወሰን ጉዳዮች አማካሪ እጩ ዶክተር አብዲ ፉፋ የቀድሞ የኦሮሚያ ክልል ፕሬዝዳንት እንዲሁም ጥሪ የተደረገላቸው ከፍተኛ የመንግስት ኃላፊዎች ታድመዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተማክሰኞ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችን እና አሁን ደግሞ ከውጭ የዜና ምንጮች ወደ ያዝናቸው እናልፋለን። በለቡ እንዲሁም በሳር ቤት በጊዜው ገንብቶ ለባለቤቶቹ ያስረከበው ሆራ ሪል ስቴት አሁን ደግሞ ለኢንቨስትመንትም እንዲሁም ለመኖሪያ ተፈላጊ በሆነችው ሳር ቤት አፍሪካን ዩኒየን ፊት ለፊት ዘመናዊ አፓርትመንቶችን ይዞሎት ቀርቧል። ባለ 1 መኝታ ቤት 91 ካሬ ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 2 መኝታ ቤት 131 ካሬ፣ 133 ካሬ እንዲሁም 137 ካሬ ከ2.6 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 3 መኝታ ቤት 166 ካሬ፣ 170 ካሬ እንዲሁም 175 ካሬ ከ3.3 ሚሊዮን ብር ቅድመ ክፍያ ጀምሩ። ቀጠሮ ለማስያዝ እንዲሁም ሳይት ለመጎብኘት በ0911 04 11 67 እንዲሁም በ0978 48 90 20 ላይ ይደውሉ። ሆራ ሪል ስቴት። በኮሎምቢያ በደረሰ በሬክተር ስኬል 7.4 መጠን ያለው ኃይለኛ ርዕደ መሬት አደጋ ቢያንስ የ132 ሰዎች ህይወት አለፈ። በምዕራብ ኮሎምቢያ በደረሰ ከፍተኛ የርዕደ መሬት አደጋ ቢያንስ 132 ሰዎች ህይወታቸውን ሲያጡ ከ570 በላይ የሚሆኑት ደግሞ ከባድና ቀላል የአካል ጉዳት እንደደረሰባቸው አደጋውን ተከትሎ የወጡ መረጃዎች እያመለከቱ ነው። የሀገሪቱ የጂኦሎጂካል ሰርቬይ ባወጣው መረጃ መሰረት አደጋው በሬክተር ስኬል 7.4 መጠን ያለው ሲሆን ማዕከሉም በቾኮ ግዛት በሚገኘው ሳን ሆሴ ዴል ፓልማ አቅራቢያ ተከስቷል። ርዕደ መሬቱ በበርካታ የኮሎምቢያ ከተሞች የጸና የመሬት መንቀጥቀጥ ያስከተለ ሲሆን በርካታ ህንጻዎችንና የመኖሪያ ቤቶችን ሙሉ በሙሉ አፍርሷል። አደጋው በይበልጥ በፔራሬ እንዲሁም በካሊ ከተሞች ላይ ከፍተኛ ውድመት ማድረሱም ነው የተገለጸው። አደጋው እንደደረሰ ፈጣን ምላሽ ሰጪ አባላት እንዲሁም ሪስክ ቲም የተደረመሱ ህንጻዎችን በመቆፈር ፍርስራሾች ስር የተከበቡ ሰዎችን የመታደግና በህይወት ያሉትን የመፈለግ ስራን እያካሄዱ ይገኛሉ። በካሊ ከተማ የሚገኘው ዋነኛ ዩኒቨርሲቲ ሆስፒታል ህንጻ በከፊል በመደርመሱ ምክንያት ታካሚዎችና ህጻናት በፍርስራሹ ስር መከበባቸውም ተዘግቧል። ዋነኛው አደጋ ተከትሎ ተከታታይ እንዲሁም ኃይለኛ የርዕደ መሬት ንዝረቶች መከሰታቸውን የአደጋ ጊዜ ሰራተኞችን የመታደግ እንቅስቃሴያቸውን ፈታኝ አድርጎታል። የኮሎምቢያ መንግስት በአደጋው ምክንያት ብሔራዊ አስቸኳይ ጊዜ አዋጅን እያወጀ ሲሆን የሀገሪቱ ፕሬዝዳንት አቤል አርጎ የነፍስ አድኖ እንዲሁም የአደጋ ምላሽ ስራውን በቅርበት እየመሩት ይገኛሉ። የፍለጋ ስራው በሚቀጥልበት ወቅትም የሟቾች እንዲሁም የጉዳተኞች ቁጥር ሊጨምር እንደሚችልም ስጋት ተደቅኗል። ፕሬዝዳንት ዶናልድ ትራምፕ ከተደቀነባቸው ከባድ የደህንነት ስጋት ለመሸሽ ምስጢራዊ የአውሮፕላን ቅያሬን አደረጉ። በዓለም አቀፍ ደረጃ ከፍተኛ መነጋገሪያን የፈጠረ አዲስ ዘገባ ይፋ ሆኗል። ፕሬዝዳንት ዶናልድ ትራምፕ በቱርክ አንካራ የነበራቸውን የኔቶ ጉብኝትን አጠናቀው ሲመለሱ በይፋ በካሜራዎች ፊት ለፊት ዋነኛውን ኤርፎርስ ዋን አውሮፕላን ቢሳፈሩም ከደቂቃዎች በኋላ በከፍተኛ ምስጢር ወደ ሌላ ወታደራዊ አውሮፕላን ተዘዋውረዋል። አሜሪካ የደህንነት አካላት ከኢራን የተሰነዘረው እውነተኛ የመግደል ዛቻ እንዲሁም የደህንነት ስጋት መረጃ በመድረሱ ምክንያትም ነው። ትራምፕ በካሜራ ፊት ኤርፎርስ ዋን ውስጥ ከገቡ በኋላ በአውሮፕላኑ የጓሮ በር በኩል የምግብ ማጓጓዣ መኪና ላይ ተሳፍረው ሳያውቁት ወርደዋል። ጋዜጠኞችና የተወሰኑ የዋይት ሃውስ ሰራተኞች ትራምፕ አብረዋቸው እንዳሉ በማሰብ
በዋናው ኤርፎርስ ዋን አውሮፕላን ተጉዘዋል። ጋዜጠኞቹም የመስኮት መጋረጃዎችን እንዲዘጉ ተነግሯቸው ነበር። ትራምፕ ግን አነስተኛ በሆነችው C-32A ወታደራዊ አውሮፕላን በሌላ መንገድ በሰላም ወደ ብሪታንያ ተጉዘዋል። ለዛሬ ለተማክሰኞ ወደ እናንተ እንዲደርሱ ያዝናቸው የቀን መረጃዎቻችን አበቁ። አብራችሁን ስለነበራችሁ እጅግ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን አጋርነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በፌስቡክ፣ ቴሌግራም እንዲሁም ቲክቶክ ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን መመልከት የምትችሉ መሆኑን ከወዲሁ ለመግለጽ እንወዳለን። በኔ ቦታ በቃው። ጤና ይስጥልን።